الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه وبعد ومن والاه أما بعد فالسلام عليكم ورحمة الله تعالى وبركاته. إن شاء الله تعالى زارم برنامجنا إن شاء الله بأنني هالسروج ذي الحجة يمجمروا جاسرتوج لي يمسروا ملكام سراوجين إننا ينسون فضيلة ويم درجة بتملكته أو يم التواوس يميونه إنني هنقدي السروج الله سبحانه وتعالى يبلغ ناتشو ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ታላቀናቸው ብለው በተለያዩ ሐዲሶቻቸው የገለጹባቸው ምክንያት እነኚህ ቀናቶች አንደኛ ዙል ሒጃ የሚባለው ሚን አሐዱ አሽሁሪል ሑሩም ከአሽሁረል ሑሩም ራሱ ዙል ሒጃ የሚባለው አጠቃላይ ወሩ ከአሽሁረል ሑሩም ከአራቶች ወራቶች ዋና ታላላቅ የሚባሉ ወራቶች መካከል አንደኛው ነው። ስለዚህ ከእሱ በራሱ አላህ Subhanahu Wa Ta'ala ዘንድ ክብር የተሰጠውና ትልቅ ወር ነው። እንደገና ከሱ ደግሞ የመጀመሪያዎች አስሮች ልዩ ቀናቶች ሆነዋል። ምክንያቱም አላህ Subhanahu Wa Ta'ala እንግዲህ አላህ ዘንዳ ወራቶች 12 ወራቶች አሉ እና ዒደተ ሽሁር عند الله 12 شهرا منها 4 حرم في كتاب الله يوم خلق الله السماوات والأرض لنا منها 4 حرم ያ ወራቶች ያመቱ ወራቶች 12 ወራቶች ናቸው። ከ12 ወራቶች አራቶቹ ልዩ ናቸው ብሎ አላህ Subhanahu Wa Ta'ala ይናገራል። የተከበሩ የላቁ ናቸው፣ ከፍ ያሉ ናቸው፣ ክብር ያላቸው ናቸው ይላል። እነኚህ ወራቶች ሶስቶች ተከታታይ ሲሆኑ አንደኛው ደግሞ ብቻውን ያለ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አብራርተውታል። ዙል ቂዕዳ ወዙል ሒጃ ወሙሐረም ወረጀብ ሙዳር الذي بين جمادى وشعبان እነኚህ አራት ወራቶች በጣም ከአመቱ ወራቶች ከ12ቱ የበለጡና ታላቅ ወራቶች ናቸው ተብሏል። ለዚህ ነው አላህ Subhanahu Wa Ta'ala እዛቸው አያት ላይ እንደዚሁ እዛቸው አያ ላይ በእነኚህ ወራቶች فلا تظلموا فيهن انفسكم በእነኚህ ወራቶች በልዩ ሁኔታ ራሳችሁን መበደል የለባችሁም። ራሳችንን መበደል ሲባል ወንጀል በመስራት ኢባዳዎች የታዘዝባቸውን ኢባዳዎች በማጓደል ያላግባብ የታዘዝበትን ነገር ባለመፈጸም ማለት ነው ወንጀል መስራት ማለት። ወንጀል ማንኛውም ጊዜ አይፈቀድም። መልካም ስራዎችንም እንደዚሁ ያላግባብ ማጓደል ወይም ደግሞ ማሳለፍ፣ ተሳሁል ማድረግ፣ መዘናጋት በማንኛውም ወራቶች አይፈቀድም። ኢባዳ የምናደርገውኛ በማንኛውም ጊዜ በማንኛውም ቀን በማንኛውም ወራት ነው የምናደርገው። ግን የተለያዩ ሙናሰባዎችና ክብር ያላቸው ወራቶች ቀናቶች ሲሆኑ ደግሞ በእነሱ ላይ ጥፋት ማጥፋታችን ወንጀሉን ከፍ ያደርገዋል ወይም የገዘፈ ያደርገዋል። ሰውየው ምንም አይነት ደንታ እንደሌለውና የአላህ ፍራቻ እንደሌለው ይጠቁማል። ልክ መልካም ስራዎች በእነዚህ ሙናሰባዎች አላህ ዘንዳ መልካም ስራዎች ሲሰሩ ይነባበራሉ እንደተባለው ሁሉ ወንጀል ሲሰራም እንደዚሁ በእነኚህ ሙናሰባዎችና መልካም በሆኑ ቀናቶችና ወራቶች ላይ ያልሆኑ ነገሮች ሲሰሩ ወንጀሎችም እንደዚሁ ይነባበራሉ። ነብዩ ሰለላሁ ዐለይሂ ወሰለም እነኚህ አስሮችን አስመልክቶ የተናገሩት አንድ ሐዲስ አለ። አብዱላህ ብን አባስ ያወሩት ሐዲስ ነው። ሐዲሱን ቡኻሪና አቡ ዳውድ ሌሎችም ኢብኑ ማጃህም ዘግበውታል። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ማ ሚን አያሚን አልዓመሉ الصالح احب الى الله منهن يعني من 10 ذي الحجه ما من ايام العمل الصالح احب الى الله فيهن من هذه الايام ይላሉ። ቀናቶች አሉ መልካም ስራዎች መስራት አላህ Subhanahu Wa Ta'ala ዘንዳ ተወዳጅ የሚሆኑባቸው ወይም ደግሞ መልካም ስራዎች መስራት በጣም አላህ ዘንድ አጅር የሚያስገኙባቸው ቀናቶች የሚገኙባቸው ቀናቶች ከነኚህ ቀናቶች ከዙል ሒጃ ከአስርቶች የበለጠ ቀን የለም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አለል ኢጥላቅ። ከነኚህ አስርቶች ቀናቶች ውስጥ ከሚሰሩ መልካም ስራዎች የበለጠ መልካም ስራ አላህ ዘንድ ተወዳጅ የሆነ ወይም ደግሞ መልካም ስራ ብንሰራ ተወዳጅ የሚሆኑባቸው ቀናቶች ሌሎች ቀናቶች የሉም ማለት። ስለዚህ በእነኚህ ቀናቶች የሚሰሩ መልካም ስራዎች ከሌሎች ቀናቶች ከሚሰሩት የበለጠ አላህ Subhanahu Wa Ta'ala ዘንድ ተወዳጅ ናቸው ማለታቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ያ ረሱላህ ወለል ጂሃዱ ፊ ሰቢልላህ ሐታ ጂሃድ እንኳን ቢሆን ነው ወይ አንተ ያላህ መልእክተኛ ሆይ አሏቸው። እንግዲህ ጂሃድ ሰውየው ገንዘቡንም ራሱንም ለአላህ ብሎ የአላህ እንዲከፍ ለማድረግ ራሱን መስዋዕት የሚከፍልበት ገንዘቡን መስዋዕት የሚያደርግበት ራሱን የሚለግስበት ታላቅ ነገር ነው። ለዲን ሲባል ራሱን አሳልፎ የሚሰጥበት ቦታ ነው። ከዚህ በላይ ታላቅ ነገር እንደሌለ ሰሃቦች ስለሚያውቁ ጂሃድ ትልቅ ስራ ነው። ዚርወቱል ኢስላም የእስልምና ዋና ቁንጮጮና ታላቅ ተብሎ የተሰየመ መልካም ስራ ነው። ሆኖም ግን ነብዩ ሰለላሁ ዐለይሂ ወሰለም እነኚህ ቀናቶች ከበእነኚህ ቀናቶች ከሚሰሩ መልካም ስራዎች በላይ ተወዳጅ ስራ በማንኛውም ጊዜ የለም ሲሉ ጂሃድም ቢሆን ነው ወይ አንተ ያላህ መልእክተኛ ሆይ አሏቸው። አዎን ጂሃድም ቢሆን ነው። ምናልባት ሙጃሂድ ሆኖ
ከቤቱ ወጥቶ በገንዘቡን ራሱን ይዞ ወጥቶ ምንም ያልተመለሰ ሰው ሲቀራሉ እሱ ከሆነ በእነዚህ ቀናቶች ከሚሰሩ መልካም ስራዎች ያ ይበልጣል። የጂሃድ አይነት ልዩ ሁኔታ ያለውና ልዩ ክስተት ስለሆነ ከዚህ ውጭ ግን ማንኛውም ሀታ ጂሃድም ቢሆን ሌሎች ነገራቶችም ቢሆኑ በእነኚህ ቀናቶች የሚሰሩ መልካም ስራዎች የሚስተካከል ነገር የለም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ እነኚህ ቀናቶችን አላህ Subhanahu Wa Ta'ala በሚወዳቸው መልካም ስራዎች ብቻ በማሳለፍ ያላስፈላጊ የሆኑ ወንጀሎችን በመተውና ወንጀሎችን ብቻ ሳይሆን የማይጠቅሙ ነገሮችን ሙባህም ሆነው የማይጠቅሙ ለኛ አጅር የማያስመዘግቡ አጅር የማያስገኙ ነገሮችን በመተው እነኚህን ቀናቶችን ልንጠቀማቸው ይገባል ነው ምለው። በተለይ ደግሞ ብንጾም የበለጠ መልካም ስራዎች ሌሎችንም እየሰራን ጾም ከጾምን ደግሞ ሁሉንም መልካም ስራዎችን በአንድ ላይ አሰባስበን ሰራን ማለት ነው። ለምሳሌ ምን ጾም ከሆነ አስሮችን 9ኛው ቀን ድረስ እስከ ኢዱ ቀን ድረስ ብንጾም በጾም አሳለፍን የጾም ኢባዳ አስገኘን ሶላት እንሰግዳለን ተጠውዕ ልናደርግ እንችላለን ነዋፊል ሶላቶችን በአግባቡ እንፈጽማለን የሶላት ኢባዳ ተገኘ ማለት ነው። ሰደቃ እናወጣለን የሰደቃ ኢባዳ ከተገኘ ማለት ነው። በእነኚህ ቀናቶች ሐጅ የሚሰራባቸው ቀናቶች ናቸው። ሐጅን አላህ Subhanahu Wa Ta'ala ወፈቃቸው ሰዎች ሐጅን እንኳን ባንወፈቅ እነኚህ ቀናቶች ልዩ ስለሆኑ አላህ Subhanahu Wa Ta'ala ለምንባቸው ኢባዳ የምንልባቸው ዚክር የምናረግባቸው መረሳት የሌለባቸው ነገር ደግሞ ዚክር ነው። ቀለል ያለ የማይከብድ ቁጭ ብለን ተቀምጠን الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون የአላህ ባሮች እነኚህ ናቸው አላህን የሚያስታውሱ ናቸው። ቁጭ ብለው ተቀምጠው ተኝተው እየሄዱ في حركاتهم وسكناتهم በማንኛውም ሁኔታቸው ላይ አላህ Subhanahu Wa Ta'ala የሚዘክሩ ናቸው ስለተባለ በእነኚህ ወራት ቀናቶች ደግሞ የበለጠ አላህ Subhanahu Wa Ta'ala አብዝተን የምንገዛበትና ወደ አላህ የምንቃረብበት ቀናቶች ስለሆኑ እንጠቀምባቸው ጀዛኩሙላሁ ኸይራን ለማለት ነው። እንግዲህ የዛሬ ፕሮግራማችንን ኢንሻአላሁ ተዓላ በዚህ የምናቆም ይሆናል። አላህ Subhanahu Wa Ta'ala በሰማነው የምንጠቀም የምንሰራ ያድርገን። መልካም አጋጣሚዎችና ልዩ ሙናሰባዎችን ደግሞ አላህ Subhanahu Wa Ta'ala የምንገዛባቸው ሰዎች ያድርገን እያልኩኝ የዛሬ ፕሮግራሜን ኢንሻአላሁ ተዓላ በዚህ የማቆም ይሆናል። السلام عليكم ورحمة الله تعالى وبركاته. الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد.